ህዝብ ወለጋ ላይ 360 አማራ በመሆኑ ብቻ ተገሎብን ነው እኛ የወጣ ነው። ወላሂ ሁለተኛ አማራ አልሆንም ብላ አንሻን መሐመድ ወላሂ ሁለተኛ አማራ አልሆንም ብላ ሙታብን ነው እኛ የወጣ ነው። ደብረ ኤልያስ ገዳም ላይ 251 መነኩሳት ፈጣሪያቸውን ኢትዮጵያ ሀገራችንን ሰላም አድርግልን እያሉ እየጸለዩ ተገለውብን ነው። በመከላከያ ሰራዊት በዩኒፎርም ለባሹ ኦነግ ሸኔ በምርኮኛ ብርሃኑ ጁላ በአብይ አህመድ ትእዛዝ አባቶቻችን ሙቶብን ነው። የአማራ ህዝብ ልጆቹን ይማሩልኛም ብሎ እስክርቢቶና ደብተር ገዝቶ ልብስና ሻንጣ ገዝቶ ዩኒቨርሲቲ አስገብቶ ደምቢዶሎ ዩኒቨርሲቲ ላይ 17 የዩኒቨርሲቲ ተማሪ ምን ተደፍሮብን ነው እኛ የወጣ ነው። የአማራ ህዝብ ይሄን እንዲያውቅልን እንፈልጋለን። የወጣንበትን የምንሞትበትን ዓላማ እንዲያውቅልን እንፈልጋለን። እኛ የወጣ ነው አዲስ አበባ ላይ ትምህርት ቤት የደረሰውን ልጇን ልታመጣ ስትሄድ እየጠባህ ቤት ያስቀመጠችውን ልጇን እነ ሽመልስ አብዲሳ እነ ታከለ ኡማ እነ ምርኮኛ ብርሃኑ ጁላ ፎቁን ሲያፈርሱ ልጁን ሳያወጡ አዳፈኑት። የአማራ እናት ግን የጠየቀችው ንብረት አልነበረም። ተሰርቶ እንደሚታለፍ ታውቀዋለች። ሰርታ እንደምታገኝ ታውቀዋለች። ልጄን ብላ ነበር የጠየቀችው። ልጅሽን የጠየቅሽው ላንቺ ምን ተይዞሽ ነው በማለት እነ ሽመልስ አብዲሳ አርደዋታን። አዲስ አበባ እንዳንገባ ተደርገናል። በጎጃም በሸዋ በጎንደር በወሎ በአራቱም አቅጣጫ አዲስ አበባ እንዳንገባ ተደርገናል። አዲስ አበባ ላይ ቀድሶ ሲወጣ 9 ሰዓት ላይ ካህን ተገሎብናል። መስጊዶች ፈርሰውብናል። አዲስ አበባ ላይ እኛ የወጣ ነው ለዚህ ነው። ዓላማ ኑሮነ ነው የወጣ ነው። እህት እየተደፈረ የማትወጣ ከሆነ አባት እየተመታ የማትወጣ ከሆነ እናት እየተገደለ የማትወጣ ከሆነ አንተ እነ ብርጋዴር ጄኔራል አሳምነው ጽጌ የናጼ ምኒልክ ትውልድም አይደለህም ዘርም አይደለህም ማለት ነው። እኛ ግን የነሱ ዘር ነን ብለን ነው የወጣ ነው። የአባቶቻችን ልጆች ነን ብለን ነው የወጣ ነው። እኛ አወጣጣችን ዓላማችሁ እንዲገባን ነው። ይሄን እየገባን ግን አብይ አህመድ በኢትዮጵያ ላይ ያደረገው ሴራ ኢትዮጵያን ማፈራረስ ነው። ኢትዮጵያን ከማፈራረስም ደግሞ የመጀመሪያ ኢትዮጵያን የማፈርሰው አማራ የሚባለውን ብሔር ሳጠፋ ብቻ ነው ብሎ ነው። ይህ ዓላማ እንዲገባችሁ ነው። በከባድ መሳሪያ እየተመታ ነው፣ በድሮን እየተመታ ነው፣ በመድፍ እየተመታ ነው። አማራ በመሆን ብቻ አይደለም አንተ ከብቶቹ እየተመቱ ነው፣ ቤቱ እየተመታ ነው፣ ህፃናቶች እየተመቱ ነው፣ ትምህርት ቤት እየተመታ ነው፣ ጤና ጣቢያ እየተመታ ነው። አዎ አማራ ክልል የሚሰራው ትምህርት ቤት እያየኸው ነው። በተመረቀ በወሩ ነው የሚፈርሰው። ትክክለኛ ትምህርት ቤት እየተሰራልህ አይደለም። ያንተ የሚሰራው በእንጨት ነው፣ የነሱ የሚሰራው ግን በቡልኬት ነው። የአማራ እናቶች እየታከሙ አይደለም። ጤና ጣቢያዎች ላይ መድኃኒት እየገባ አይደለም። አማራ ክልል የመድኃኒት አይነት እየገባ አይደለም። ይሄ ህዝብ የሞት አዋጅ የታወጀበት ህዝብ ስለሆነ ነው እኛ የወጣ ነው። በተወለድንበት ሀገር በጅረጃ ውሃ ቁስላችንን እያጠብነ የአማራ ህዝብ ልትረዳልን የሚገባው ነገር ከግሸን ማርያም ጀመሮ ማርያም ቁስለኛ ተሸክሞ ከመሄድ በላይ የሚከብድ ነገር የለም። በአምባሰል ተራራ ሚግ የለ ዱረን የለ ትናንትና የወደቀብን የአማራን አዳራሽ የወሎን ቤት እየሰራን ነበር። ይሄን ስንሰራ ግን አማራ ሆኖ እዛው ውስጥ የአማራ ባንዳ ነው። የአማራ ባንዳ ማን ነው ካልከኝ ደግሞ ምርጥ 50 አድማ በታኝ ብልጽግና ፖሊስና ሚኒሻ ናቸው። ይሄን እንድታውቅልን ነው የምንፈልገው። ጠላትህን እንድታውቅ ነው የአማራ ህዝብ። ትናንትና የዶጋ መምህር ጥሙጋ ኪዳነ ምሕረት ላይ ተገሏል። እስከ ተማሪዎቹ ወለጋ እያልን ነበር የምናወራ፣ ደብረ ኤልያስ ነበር እያልን የምናወራ። እዚሁ ከቤት መጥቶልሃል። የሃይማኖት አባቶች ከእስልምና ሃይማኖት እስከ ኦርቶዶክስ ሃይማኖት ልታውቁልና እውነት ልትናገሩ የሚገባው የውሸት ነው። እስልምና ሃይማኖትና ኦርቶዶክስ ለማጣላት የሚያደርገው ነገር ነው። የኛ ትግል ግን የዓላማ ጽናታችን ማንነታችንን ለማስከበር እንጂ እምነታችንን ለማስከበር አይደለም። ማንነታችን አማራ ስለሆነ ነው። ወለጋ ላይ የሞት ነው እስልምናና ኦርቶዶክስ በመባል አይደለም፣ አማራ በመባል ነው የሞት ነው። ስለዚህ አማራ ህዝብ ይሄን ማወቅ አለበት። ለማንነታችን ነው የምንታገለውኛ። ማንነታችን ስናስከብር ግን እምነታችን ይቀጥላል ማለት ነው። እስልምና ሃይማኖትና ኦርቶዶክስ ሃይማኖት የአንድ ሳንቲም ገጽታ የማይለያዩ መስጊድን የሚያሰራ ኦርቶዶክስ ቤተክርስቲያንን የሚያሰራ ሙስሊም ያለባት የወሎ መዲና የኛ የአማራ ክልል መዲናችን ወሎ ናት። የአማራ ህዝብ ይሄን ሊያውቅ ይገባል። አንተ የአማራን ልብስ ለብሰህ የአማራን ካባ ለብሰህ
እዚህ የተሰበሰብክ ምላሳም ባንዳ ልትኖር ትችላለህ። ይህን የአማራ ህዝብ ግን በዚህ ልክ የተሰራለን የአማራ ህዝብ ግን ውሃ ልኩ እውነት ነው። የአማራ ህዝብ ውሃ ልኩ ማብላት ማጠጣት ነው። የአማራ ህዝብ ውሃ ልኩ ሰውን ማዳን ነው፣ ሰውን መግደል አይደለም። እግዚአብሔር የሰራትን ነፍስ እግዚአብሔር ነው የሚወስዳት። እኛ ሰው ልንገላ ወጣንም ሊገሉን ሲሉ ነው የወጣነው። የመኖርና ያለመኖር ህልውና ኑሮብን ነው የወጣነው። በደሳሳ ጎጆ ፀሐይ በማያስጥለው በር በሌለው ዝናብ በማያስጥለው በደሳሳ ጎጆ እየኖርነ ምን አርገናችሁ ነው ታዲያ? ይህን ምላሳም ይሄ የወጣው የአማራ ህዝብ ነው፣ ጀግናው የናጼ ቴዎድሮስ የነበላይ ዘለቀ የናጼ ምኒልክ የነ ብርጋዴር ጄኔራል አሳምነው ጽጌ ትብት ነው። ይሄ ነገም ልንነግረው ትችላለን። መከላከያ ሰራዊት እናሰፋ ቸኮለ ወሎን ነጻ አርገናታን ጽንፈኛውን ቡድን አጥልተን ጨርሰናል ብሎ መግለጫ እየሰጠ ነው። የአማራ ህዝብ የምታውቅ እናንተ ነህ፣ የምናውቅህ እኛ ነን። የአማራ ህዝብ ማለት ሁሉም ፋኖ ነው ማለት። እኛ የወጣን ዓላማ ግን ከገባችሁ ግን እኛ የወጣንበትን ነገር ካወቃችሁት ሞታችን አብሮ ነው የሚሆነው፣ መዳናችንም አብሮ ነው የሚሆነው። ምክንያቱም ስሪታችን አማራ ስለሆነ የህዝብ ይሄን ማወቅ አለበት። ከአሁን በፊት ተነጋግረናል። ነገር ግን አሁን የምንነግርህ እኛ ጦርነት ላይ ነን። የአማራን ችግር ሊፈታለት የሚችል ዳኛ የለውም። ዳኛው ፈሪያ እግዚአብሔርና ፈሪያ አላህ ናቸው። የአማራ ህዝብ ዳኛ በአሁኑ ሰዓት አማራ ሊያድነው የሚችለው እምነቱ ብቻ ነው። በአሁኑ ሰዓት አላህን መፍራት አለብህ፣ እግዚአብሔርን መፍራት አለብህ። እነሱን ካልፈራ በስተቀር በአሁኑ ሰዓት የአማራ ህዝብ ተወካይ ዳኛ የለውም። የሚያድንህ እምነት ከሆነ ደግሞ እምነት ደግሞ ምንድነው የሚለው? ሰውን አክብረው ነው የሚለው። ግደለው አይልህም፣ አስመታው አይልህም፣ አስገድለው አይልህም። የሰው ልጅ አድነው ነው የሚልህ። አድነው ካለ ታዲያ በተወለድንበት ሀገር ጫካ ገብተንኛ በዱሮን ታስመታናለህ እንደ ካዳንህን? እዚህ ነው ያሉት ብለህ ጥቆማ ትነግርበናለህ እንደ ካዳንከን? እምነትህ የሚለው ይሄን ከሆነ ተሳስቻለሁ ማለት ነው። እኔ በዚህ ልክ የምንድን ከሆነ ግን ክስ የምትከሰው ወደ ማንም አይደለም፣ ወደ ፈጣሪህ ነው የምትከሰው፣ ወደ እምነትህ ነው የምትከሰው። ነገር ግን ደግሞ በእግዚአብሔር ዘንድ ተመስሎ በአላህ ዘንድ ተመስሎ የሚያገለግልህ የቅሬ አባት አለ። በአሁኑ ሰዓት የሚያስተዳድርህ የቅሬ አባትህ ነው። የሰው ልጅ ይወለዳል፣ ይዳራል፣ የመጨረሻ ይሞታል። የሰው ልጅ ሲሞት ግን የሚሸኘው የቅሬ አባቱ ነው። ስለዚህ ልታከብረው የሚችልህ የቅሬ አባትህ አለህ፣ የሃይማኖት አባት አለህ፣ የሀገር ሽማግሌ ወይም የሰላም ኮሚቴ አለ። ልትተዳደር የምትችለው በሶስቱ ብቻ ነው፣ ሌላ ዳኛ የለህም። እነሱ እያስተዳደሩህ ግን እኛ ግን የአማራን ህዝብ ነጻ ልናረግ ስለሆነ በአሁኑ ሰዓት ልንክስ ስለማንችል መድኃኒት ስለማናመጣልህ ማዳበሪያ ስለማናመጣልህ ነገ ጧት ነጻነትን አውጀን ግን የአማራን ህዝብ ከዚህ ሁሉ የድህነት አሮንቃ ልናወጣው ስለምንችል ግን የነገን እግዚአብሔር ሊያውቅልን ይችላል። ለአሁኑ ግን አንደርስልህም። ለአሁኑ ግን እኛ እየደረስልህ ሳይሆን አንተ ለኛ እየደረስክልን ነው። እያበላህን እያጠጣህን ነው፣ እያሳከምከን ነው፣ ቁስለኛ እየሸኘህልን ነው። እኛ ላንተ ሳይሆን የምንደርስልህ አንተ ለኛ ነህ። ነገር ግን አንተ ሊገልህ የመጣውን አፈሙዝ ካንተ በፊት እኛ እንሞትልሃለን። እኛ ሌላ ምንም አላልንም። ከአማራ ህዝብ በፊት እኛ እንሞታለን። ስለዚህ ከናንተ በፊት ስንሞት ስንቆስል አሳክሙና ስንሞት ቅበሩን ነው ያልነው። ሌላ ምንም አላልንም። እውነተኛ ትግል እየታገልን ነው፣ ወቁልን ነው። ይህን ትግል ግን እንዲያውቅልን የምንፈልገው ማህበረሰብ ይህ ህዝብ ነው። ማንም አይደለም እንዲያውቅልን የምንፈልገው። ይህ ህዝብ ካወቀልን ሌላው እንኳን ቢቀር ጥላትን ሴት ልጅ እኮ ወንድሟ ሰው ጋር ሲጣላባት የመጨረሻ ያንን ሰው እኮ አኩርፋ በመህር ነው አይደል ጥላቻዋን የምታሳየው። ወንዝፋ መምታት አትችልም እኮ። የመጨረሻ ጥላቻዋን የምታሳየው አኩርፋ በመህር እኮ ነው። ታዲያ እኛ የተጣላነው እናንተ አታቆርፍልንም እንዴ? ወጥተህ እንኳን መግጠም ቢያክትህ የኛ ጥራት የሆነ በቄስ ሲመጣ አገለምጠው አሳየት አስጠላው ምርጥ አምሳ አድማ በታኝ ፖሊስ ብልጽግና። እኛም የምንዋጋው አንተ በሰጠህን ሬሽን ነው ብያለሁ። አንተ በሰጠህን የመሞቻ የመዳኛ ፍሬያችን ነው ብያለሁ። ታዲያ እኛ ገለል ስንል እንኳን ጥላታችንን አታቆርፍም እንዴ? ወዳጅ ሆነህ ምላስ የምትነግር፣ ወዳጅ ሆነህ የምታበላ የምታጠጣ፣ ወዳጅ ሆነህ መንገድ የምመራ አማራ ነህ ሆይ ነው።
የመጀመሪያው ተኝተህ ታስባለህ ወይ ነው። ጌታችን ኢየሱስ ክርስቶስን በብር ነው አይደል የተሸጠው? አድማ በታኝ ብልጽግናና ፖሊስ ሚኒሻ ደግሞ የአማራን ህዝብ በ3000 ብር ነው የሸጠው፣ በ5000 ብር ነው የሸጠው። ፋኖ የሚሞተው ለሀገሩ ነው ጎበዝ። በተወለደበት ሀገር በአንድ ሜትር ኬንዳ መገነዝ በነፃ መሞት ለምንድን ነው? ቅማል እየበላው የሚሞተው ለምንድን ነው? ጫማ ሳይሰካ የሚሞተው ለምንድን ነው? ሳይገነዝ የሚሞተው ለምንድን ነው? ደሞዝ ካልፈለገ ብር ከሌለው ለህይወቱ ምንም አፉን ሳይሽር የሚሞተው ለምንድን ነው? የምንሞትበትን ዓላማ ማወቁልን እንጂ። ዓላማችንን ካወቃችሁልን ግን ታበሉናላችሁ፣ ታጠጡናላችሁ፣ ታሳክሙናላችሁ፣ ትቀብሩናላችሁ ማለት ነው። የአማራ ህዝብ ይሄን እንዲያውቅልን ነው የምንፈልገው። ይሄን ካወቃችሁልን በኋላ ግን አማራ አንድ ከሆነ በኋላ ግን ሞታችንን ቀንሰን የአማራ ህዝብ ህዝባዊ ማህበር አድርገን አይደለም ቀርቶ አብይ አህመድን ህወሓትን 2010 ዓመተ ምህረት ከወልቃይት እስከ ራያ ከመተከል እስከ ደራ ህወሓትን ያባረናት በኮብልስቶን ድንጋይ ነው። አሁን ግን የአማራ ህዝብ ደስ ሊል የሚገባው ነገር ልንገርህ፣ ዲሽቃ፣ ብሬን፣ ሞርተር፣ ስናይፐር፣ ክላሾች ሊቆጠሩ የማይችሉ የነፍስ ወከፍ መሳሪያ ሊቆጠር የማይችል የቡድን መሳሪያ ግን በግፍ የሚቆጠር ማርከንልሃን። የአማራ ህዝብ ልትደሰት የሚገባው አዎ የትግራችን ፍሬ እያፈራ አፊው አብይ አህመድ ጉግማን ጉጉ አብይ አህመድ እየከሰረ የአማራ የቁርጥ ቀን ልጅ አሳረኛው ፋኖ እየነገሰ ነው ያለው። የህዝብ ይሄን ማወቅ አለበት። ምናልባት ውሸታሞች ይዋሻሉ። የኛ ህዝብ እየተወናበለብን ነው። እውነት መናገር አለባችሁ። ምድር ላይ እያላችሁ ከተማ ያለ ህዝብ አሉ ነው የሚያወራው። እናንተ ግን በተግባር እያያችሁን ነው። 7 ፋኖ ከሆነ የምታውቁት እናንተ ናችሁ። 20 ፋኖ ከሆነ የምታውቁት እናንተ ናችሁ። ጽንፈኞቹን አጥፍቻለሁ እያለ ነው። ጽንፈኛ እኛ አይደለም፣ ጽንፈኛ እሱ ነው። የሃይማኖት አባት የሚገል፣ መስጊድ የሚያፈርስ፣ ቤተክርስቲያን የሚያፈርስ፣ ሴትን የሚገል ጽንፈኛ ማለት መንግስት ነው። ጽንፈኛ ማለት መከላከያ ሰራዊት ነው። እኛ ጽንፈኛ አይደለንም። እኛ ነፍጠኛ ነን። ነፍጠኛ የሆነው ደግሞ ህዝባችንን ለማዳን ነው። ይህ ህዝብ ግን ይሄን ነገር ካወቀልን በኋላ አብይ አህመድ ለምን እንደምንታገለው ካወቀልን በኋላ ህዝባዊ ማዕበል አድርገን አማራ ክልል ነፃ በማውጣት የጠፋችውን ኢትዮጵያ ፈልገን በማገኘት የሰው ልጅ ሰው በመሆኑ ብቻ ተከብሮ እንዲኖር እንፈልጋለን። ትግራችን ሰው ሆኖ እንዲኖር ብቻ ነው። ሶማሌ ስለሆነ፣ አፋር ስለሆነ፣ ኦሮሞ ስለሆነ፣ ቤንሻንጉል ስለሆነ ልንበቀለው አይደለም እኛ የምንታገለው። እኛ የምንታገለው ፈሪሃ እግዚአብሔርና ፈሪሃ አላህን አውቆ የሚያድር የሰው ልጅ ሰው በመሆኑ ብቻ ኢትዮጵያ ውስጥ ሰርቶ እንዲበላ እንዲኖር ኢትዮጵያን ፈልገን ለማግኘት ነው የምንታገለው። ይህን ትግል ስንታገል የአማራን ህዝብ ብቻ አይደለም እኛ የምናስተምረው፣ የኢትዮጵያን ህዝብ እንነግረዋለን። የሚያዋጣውን እንዲመርጥ እንነግረዋለን። ዛሬ እኛ ላይ የሞት አዋጅ አውጆ ሊሆን ይችላል። አብይ አህመድ ግን ነገ በኢትዮጵያ ብሔር ብሔረሰቦች ላይ ነው የሚያውጀው። ጠንካራ የሆነው እኛ ስለሆነ መጀመሪያ እኛን ሊያጠፋ ነው። ከዛ በኋላ አብይ አህመድ ሙሉ ኢትዮጵያን ያጠፋታል። አዲስ አበባ የኛ ናት ብለዋል። የአማራ ህዝብ ኦሮምኛ መነጋገር ተለማመድ ተብለሃል አይደለ? አካምቦልቲ ማለት ተለማመድ ብለዋል። ነገ ኦሮሞ ሊያረግ ነው፣ ሌላ አይደለም። ወሎ የኦሮሞ ናት ብለዋል። አዲስ አበባ የኦሮሞ ናት ብለዋል። አዲስ አበባ ወደኛ ትግባልን ብለዋል ሽመልስ አብዲሳ። ይሄ ነው እኛን የሚያታግልን። የመጨረሻ ልንገር፣ እኛ ክንዳችንን አብይ አህመድ ነገ ወንድ ለወንድ ትገባልህ ይላል። የዚያት ሊቀመንበር ከመርጦ ጋር ያጋባዋል። ሊቀመንበርና ሊቀመንበር አልጋባም ካልክ ይመጣ። እኛ እየነገር ነው፣ ዓላማችንን እየነገር ነው። ብልጽግና ጋር እሰራለሁ፣ ከሁለት እግር እረገጣለሁ፣ እኔ ሜሴጅ እየላኩኝ በጎን ደግሞ የፋኖ ደጋፊ ሆናለሁ ብሎ የሚኖር ሰው ግን አይኖርም አማራ ክልል ላይ። እኛ ዓላማችን አማራ ልጁን ስሞ ልጁን ድሮ ሀብት አፍርቶ እንዲኖር ነው። በሰላም ከቤት ወጥቶ ገብቶ እንዲኖር ነው የምንፈልገው። ሰርቶ እንዲበላ ነው የምንፈልገው። እኛ እየሞትን እናንተ ተመችቷችሁ ከቤታችሁ ወጣችሁ ገብታችሁ እንድኖሩ ነው የምንፈልገው። ምላስ የሚናገርብንን ግን አንፈልግም። እኛን የሚያስመታንን ግን አንፈልግም። አብይ አህመድ የሃይማኖት አባቶችን እንዳናከብር እኮ አድርጎናል እኮ። ጎንደር ላይ ሸህ ያላደሉትን ሸህ አስመስሎ፣ ቄስ ያልሆኑትን ቄስ አስመስሎ እኮ ጠምጥሞ ፋኖ ሽማግሌ እንዲመታ ብሎ እኮ ልኳን። እኛ ግን ገዳይ አይደለንም።
የአባቶቻችን ልጆች ነን፣ አስተዋይ ነን እኛ። አብይ አህመድ እኮ እርስ በርስ እንድንጣላ አድርጎናል። የአማራ እናት ልትናገር የሚገባሽ በአራቱም ማዕዘን ጥቁር ለባሽ ነሽ። አድማ በታኝም ቢሞት የአማራ ልጅ ነው፣ ሚኒሻም ቢሞት የአማራ ልጅ ነው፣ ፋኖም ቢሞት የአማራ ልጅ ነው፣ መከላከያም ቢሞት የአማራ እናት ነው የምታለቅሰው፣ የአማራ እናት። ስለዚህ ከኛ ተቃራኒ የሆኑ ሰዎች ወደ ሀዳቸው እንዲመለሱ የኛ አዳራሻችን ሰፊ ነው፣ መጠለያችን ሰፊ ነው። አማራ የሚረውን ብሔር ስናድን ሲወጉና ሲመቱና የነበሩትን በሙሉ ልናድናቸው ነው የወጣነው። እኛ ገዳይ አይደለንም እኛ። እነሱ ግን ያስገድሉናል። እኔ ወልዲያ ገብቼ ጀምብሰት ዱባ ላይ አድነኝም። ምክንያቱም አብይ አህመድና ብርሃኑ ጁላ ናቸው የሚያዙት። አሳልፈ ስጠና ይሉናል። የኛ ግን የወልዲያን ከንቲባ አንጥተህ አባቶቻችን በሸህና በመስቀል መጥተው ይሄን ማሩልን ቢሉ ግን መማር የሚችል የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ፈራጁም ቆራጩም ቀራጩም እዚሁ ስለሆነ ሲቻለው ማሪ እንደፈጣሪ ነንኛ። በዚህ ልክ አማራ ልናስተምርና ልንገነባ ነው እኛ የምንፈልገው። ይሄን ግን ከመርጦ እስከዚህ ከወጠቅ እስከ ሙሲት ከሸዋት እስከ ደንጎላ ያለ ህዝብ ሊያውቀው ይገባል። መኮንን ያለብህን ኮንን። የአማራ ህዝብን አታወናብቱ። እውነት ባለመናገር እውነት ተናገራችሁ የአማራ ህዝብ አይወናበድም። ትክክለኛ ታጋይና ታጋይ ማን ነው ብለህ ተናገር። የአማራን ህዝብ የሚመራው ማን ነው በል። የአማራ ፋኖ በወሎ እንጀራ መለመን አይቻልም። ቤት አማራ እንጀራ መለመን ክልክል ነው። እንጀራ ማን ለምነው ግን ሳይርበን ቀርቶ አይደለም። የአማራን እናት ላለማስቸገር ነው። እንጀራ ሳሰጠን ቀርታ አይደለም ብንሰዋ እሷ ታለቅስብናለች ነው። ያባወራ ሚስት መቆርቆር ክልክል ነው። አጥር ማፍረስ ክልክል ነው። በእኛ የአማራን ህዝብ አጥር ልንሰራለት ነው የምንፈልገው። ቤት ማፍረስ ክልክል ነው። ቤት ልንሰራለት ነው የምንፈልገው። ነገር ግን አንዳንድ የብልጽግና ተልኮ ይዞ የመጣ ከ500 ሰራዊት 10 ወይም 5 የሆኑ ከ100 ሚሊዮን ብር በላይ ተበጅቶብን ወሎ ላይ በወሎ ህብረት በራዲየባ በብልጽግና በአገው ሸንጎ ተከፋፍሎ ፖለቲካ የተሰራብን 100 ሚሊዮን ብር የተበጀተብን ወሎ ላይ ትልቅ ፖለቲካ ተሰርቶብናል። እኛ ውስጥ ገብተው የብልጽግናን ስራ የሚሰሩ ይኖራሉ። ይሄን ዩኒፎርም ለብሰው ፋኖ ነኝ ብሎ እኛን ሊያስጠላ ያባወራ ሚስት የሚለክፍ ሊኖር ይችላል። ማን አንተ በለው። ድርጅታችን አባት አለው። የኛ የአማራ ፋኖ በወሎ ወይም ቤት አማራ ነው የኛ ድርጅታችን። ቤታችን አባት አለን። የኛ አባት አለን መጠሪያ። አባት የሌለውን ግን ያዘው። ተፈናቅሎ የመጣውን ያዘው። አንተ ማን ነህ ብለህ ጠይቀው ይገባል። ሰራዊታችን በዚህ ልክ የሚሄድ ነው። ሰክሮ ባጃጅ የሚያስፈራራለ ባጃጅ ሹፌርኛ እንዳያገለግለን ቁስለኛ እንዳያድንብን ሴራ እየሰሩብን ነው። ሰክሮ መጥቶ አንተን የሚያስፈራራለ ፋኖ እንዲህ ነው እንደሚያስብል ፋኖ በህዝብ ዘንድ እንዲጠላ የሚያደርግብን ነው። ነገር ግን ህዝብ እንደማልን ክርጋዳ ያጠፋም እንደ ጥንቅሻ ገዳ በክርፋ እንለየውም። አማራ ነኝ ብሎ ከመጣ ምን እናደርገዋለን? የሚፈርደን የህዝብ ነው። በዚህ ልክ ነው የፋኖን ትግል እንድታውቁት። ሰርጎ ገብ የሆነ አይደለም ቀርቶ ይሄ ከዚህ ሁሉ ህዝብ እኮ ለብልጽግና የሚሰራ እኮ አንድ ሁለት ሰው እኮ አይጠፋም እኮ። እየሰማችሁን ሊሆን ይችላል። የምንመክረው ስለ አማራ ነው። ስሙን ግን በደንብ የምንናገረው እውነት ነው። ስሙን በደንብ ውሸት አልተናገርንም። ከዚህ ውስጥ እኮ እስካሁን ከ20 ከ30 ያላነሰ የብልጽግና ሰው ይኖራል። በምን እንለየዋለን? ፋኖ ላይም እንዲህ አይነት ሰው ሊኖርብን ነው ይችላል። እንደው ፋኖ በደመማው ብላችሁ እንዳጠሉን አማማታችንን እያወቃችሁልን። ይሄን ግን ስናደርግ ግን የአማራ ህዝብ ቦታ አይፈጅም። ትላንትና አንዳንድ ቀን ብቻ ነው ስብሰባ የተገናኘ ነው። ዛሬ ምድር አንቀጥቅጥ አድርገሃል። ነገ ፊሽካ ነፍተህ ወልዲያ ብንገባ ትመጣለህ? አትመጣም? ትመጣለህ አይደለ? በሞራል ገጽልኛ አይደል? አዎ ወልዲያ መቀመጥ ያለበት የእጁ ፍሬ የራያ ልጅ ነው አይደለ? የላስ ላሊበላ ልጅ ነው አይደለ? ይሄን ህዝብ ይዘን መከላከያ ማስወጣት ያቅተናል እንዴ? እኛ ነፍስ አንገልም ብለናችኋል። ነፍስ አንገልም። ሊገሉን ስለመጡ ነው የወጣ ነው። ሊተኩሱ ሲመጡ እንተኩሳለን። ከዛ ውጪ ግን ኦሮሚያ ክልል ሆኖ የኦሮሞ ተወላጅ መከላከያ ሰራዊትን 30 ሺህ ብር እየከፈልን ቁስለኛ እያሳከምነ ሀገራቸው እንዲገቡ አድርገናቸዋል። ማርከን አንገልም እኛ። እነሱ ግን ማርከው የምንልካቸውን ልጆች በወሎ ህብረትና በራዲየፓ ጥቆማ እጃቸው ተቆርጦብናል፣ አይናቸው ወጥቶብናል፣ ብልታቸው ተቆርጦብናል በመከላከያ ሰራዊት። ይሄ ግፍ ተሰርቶብናል በአማራ ህዝብ ላይ። በራጓ ምሽግን ስንሰብር 9 ሰው ነው የተሰዋው።
አብይ አህመድ ግን 7 ጊዜ ሞክሮ እሱ ስላልቻለው በታንክና በመድፍ በሞርተር ስላልቻለ ምስራቅ አማራ ፋኖን ግባ ሲል ዋርካው ምሬ ወዳጆን የአማራ ፋኖ ሲገባ ግን 6 ሰዓት ነበር የፈጀበት 9 ሰው ነበር የተሰዋበት። ነገር ግን በ105ኛ በመከላከያ ሰራዊት እናድነዋለን ብለን በገባ ነው ከጎናችን በተሰለፈው ከጀርባችን በወገን ተመትተን 143 ቁስለኛ 104 ሬሳ ይዘን ወጥተናል። በላጎ ላይ በመከላከያ ሰራዊት መከላከያ መምታት የጀመረው ከፊት ነው። እኛን የአማራን ህዝብ መቀነስ የሚፈልገው የአማራን ታጣቂ የነቃውን መምታት የሚፈልገው ከዛ በተረፈስ እነ ክርስቲያን ታደለ እነ ዮሐንስ ቧያለው ታውቋቸዋላችሁ አይደል? እነ መስከረም አበራ ማታ ማታ ራታቸውን ኤሌክትሪክ ገመድ እየተገረፉ ጧት ጧት ሽንት እየደፉ ነው ያሉት። የአማራ ህዝብ ለምን ሞተ ብለው እኮ ነው የታገሉት እነሱ። በቴሌቪዥን መስኮት ያነቁን ምሁራኖቻችን እኮ አዋሽ አርባ እኮ ነው ያሉት እየተገረፉ። የአማራ ልጅ እኮ ናቸው። እነ መንበር አለሙ ላሳ የአማራ ልጅ እኮ ናቸው። እነሱ ግን ማታ ራታቸውን ጥፍራቸው እየተመዘመዘ እየተገረፉ ጧት ጧት ቁርሳቸውን ሽንት እየደፉ ነው ያሉት። ለአማራ አይገባም እንዴ? አይገባውም ነበር አይደለ? ይሄን ትግል ታዲያ ነፃ እናወጣለን አናወጣም? ይሄን ህዝብ ተነስተን ነፃ እናወጣለን እናወጣም? እናወጣለን። ይሄን ህዝብ ግን ከዚህ አሮንቃ ነፃ ለማውጣት የአማራ የቁርጥ ቀን ልጅ በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ቤት አማራ ነፃ አውጪ ድርጅት ይሄ ነው። ስህተት ከሰራና ግን ልትይዘን ነው ይገባል። ከተሳሳተነ ልመክረን ነው የሚገባው አንተ። ነገር ግን ይሄ ህዝብ ግን ነገጧት አሸናፊ ለመሆን ስንቁን ሰንቆ ትጥቁን ታጥቆ ሰልጥኖ የሚወጣበትን አደረጃጀት እየሰራ ነው።